እጅግ በጣም የሚያስገርም ነገር ተከስቷል። በዛሬ ዕለት እንግዲህ አብርሃምና ሄርሜላ ተገናኝተው ነበሩ። መገናኘት ብቻ አይደለም እንግዲህ እጅግ በጣም አስጨራሽ ንግግሮችን ሲያደርጉ ነበረ። ሄርሜላም ከህይወቴ ውጣ፣ ካሁን በኋላ ካንተ ጋራ ምንም አይነት ግንኙነት የለኝም ወይም ደግሞ አልፈልግም ብላ እንግዲህ በግልጽ ተናግራለች። ስለሱ ጉዳይ እንግዲህ አንዳንድ መረጃዎች ደርሶናል፣ ለእናንተ ለማድረስ እንሞክራለን። ሰው እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እጅግ በጣም በሚገርም ሁኔታ እንግዲህ ዛሬ ተገናኝተው ነበሩ። በተለይ ሄርሜላና አብርሃም እጅግ በጣም ብዙ ነገሮችን አብሮ እንዳሳለፉም አንስቶ ነበሩ። አንድ በአንድ እንግዲህ የተናገሩትም ነገሮች ነበሩ። በተለይ እንግዲህ አብርሃም እጅግ በጣም ከባድ ሁኔታ ውስጥ እንደገባ ለመወሰንም ጭምር እጅግ ከባድ ሁኔታ ውስጥ እንዳለ በደንብ አድርጎ ሲናገርና ሲያሳምናት ነበረ። ሄርሜላ አንዳንድ ጥያቄዎችን ጠይቃ ነበረ። በተለይ አብርሃምን በግልጽ እንግዲህ ከኔ ጋራ መኖር ትፈልጋለህ ወይስ አትፈልግም? ከኔ ጋራ ህይወት መቀጠል ትፈልጋለህ ወይስ አትፈልግም? እኔን አግብተህ መኖር ትፈልጋለህ ወይስ አትፈልግም ብላ እንግዲህ አንድ በአንድ ስትጠይቀው ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ካሁን በኋላ ያለን ግንኙነት በምን ወይ ነው የሚቀጥለው? ወይም ደግሞ አንተ እየሄድክ እየመጣ በየጊዜው በጣም ብዙ ነገሮችን በሌላ ነገርም በብዙ ነገሮችም እየሰማው እያየው እንዴት አድርጌ ነው ካንተ ጋራ ህይወቴ መቀጠል የምችለው ብላ እንግዲህ ስትጠይቀው ነበረ ማለት ነው። እሱ ብቻ አይደለም። አብርሃምም የተናገራቸው ነገሮች አሉ። ስለ ሄርሜላም ስለ ሩታም እንግዲህ ያነሳ ነገሮች አሉ። በዛሬ ዕለት እጅግ በጣም በሚገርም ሁኔታ ለሄርሜላ እንግዲህ የተናገራቸው ነገሮች ደግሞ አስገርሙናል። ምንድነው ካላችሁ እንግዲህ ሄርሜላንም እንግዲህ ግራ ጋብቷታል። በተለይ ለመወሰን እንደሚከብደው ወይም ደግሞ ያለበት ሁኔታ እጅግ በጣም ከባድ እንደሆነና ጊዜ እንደሚያስፈልገው ጭምር በደንብ አድርጎ ሲናገር ነበረ። ሄርሜላ እንግዲህ በመጀመሪያ ደረጃ የጠየቀችው ጥያቄ ከኔ ጋራ መኖር ትፈልጋለህ ወይ ብላ ጠይቃ ነበረ። ይህንን ለመናገር ወይም ደግሞ ይህንን ለመመለስ አሁን ዝግጁ አይደለውም። እያንዳንዱ ነገሮችን እንግዲህ በራሴ በኩል ለማስተካከል እየሞከርኩ ነው። ታውቂያለሽ፣ በጣም ብዙ ነገሮች ውስጥ ገብቼ ነው የወጣሁት። ስለዚህ ጊዜ ያስፈልገኛል ብሎ እንግዲህ በግልጽ ሲነግራት ነበረ። እሷም እንግዲህ በጣም ብዙ ነገሮች እንደሰማች በተለይ አብርሃም ያው እንደማያፈቅራት በጣም ብዙ ሰዎችም ሲነግሯት እንደነበረ እጅግ በጣም ቅርብ የሆኑ ሰዎች በተለይ ለአብርሃም እጅግ በጣም ቅርብ የሆኑ አቤልም ብሩክም በተደጋጋሚ አግኝቶኝ ይህንን ቃል ተናግሮኝ ነበሩ። እንግዲህ ካሁን በኋላ የራስሽን ህይወት መኖር አለብሽ፣ ምንም አይነት ስሜት የለውም ላንቺ፣ ካሁን በኋላ የራስሽን ህይወት መኖር አለብሽ ብሎ እንግዲህ በደንብ አድርጎ ነግሮኝ ነበሩ ብላ እንግዲህ ተናግራለች ለአብርሃም። ያንን ነገር እንግዲህ አብርሃም ምንድነው የሚሉት የሚያወሩትን ነገር አያውቁም። እጅግ በጣም ተሳስቷል። እነሱ የሚናገሩትን ነገሮችን ለምንድን ነው የምትሰሚ? በተለይ የሶስተኛ ሰው ንግግሮችን እየሰማሽ እኔ ጋር ለምንድን ነው የምትመጪ ብሎ እጅግ በጣም እንግዲህ ሲከራከራት ነበረ። በተለይ እንግዲህ ሄርሜላ በግልጽ ስትጠይቀው ካሁን በኋላስ እንዴት ነው የሚሆነው? ወይም ደግሞ ላይፋችን በተለይ ህይወታችን እንዴት ነው የሚቀጥለው? የእውነት ትወደኛለህ ወይስ አትወደኝም ብላ እንግዲህ በግልጽ ስትጠይቀው ነበረ። እንግዲህ አብርሃም በዚህ ጉዳይ ላይ እጅግ በጣም እንግዲህ ከባድ መልስ እየመለሰ እንደነበረና ካሁን በኋላም እንግዲህ ነገሮችን ለማስተካከል እንደሚሞክር ብቻ ቃል ሲገባላት እንደነበረ ለማስተዋል ችለናል ማለት ነው። በሌላ በኩል እንግዲህ ሩታ ያው አብርሃም ጋራ ያላትን ግንኙነት በደንብ አሪፍ አድርጋ ይቀጥላለች ማለት ነው። በተለይ አብርሃምን በየቀኑ እያገኘች ነው። በየቀኑ ሲገናኙም እጅግ በጣም በሚገርም ሁኔታ ፍቅር እየሰጠችው ያው እንግዲህ ነገሮችን ለማስተካከል ከፍተኛ ጥረት እያደረገች ትገኛለች። እንግዲህ ሩታ በራሷ በኩል አንዳንድ ነገሮችን አንስታ ነበረ። ካሁን በኋላ የማባክነው አንዲትም ደቂቃ የለም። ለአብርሃም ስል የፈለኩትን ነገሮችን ማድረግ እችላለሁ። ማንም ሰው አያስቆመኝም። ለዚህም ደግሞ ምንም እንግዲህ ወይም ሼም ወይም እፍረት የሚባል ነገር አይሰማኝም። እስከዛሬ ድረስ እንግዲህ በይሉኝታ ወይም ደግሞ እንደዚህ ይሉኛል ብዬ እንግዲህ በጣም ብዙ ነገሮች ሚስ አድርጌያለሁ ወይም ደግሞ ትቻለሁ። ካሁን በኋላ ግን ለአብርሃም ስል በጣም ብዙ ነገሮችን ለማድረግ ተዘጋጅቻለሁ። ስለዚህ ደግሞ እንግዲህ ሄርሜላም ከወዲሁ
የምትዘጋጅበት እያንዳንዱን ነገሮችን የምትቀበለው ቆጥራ ነው። ምክንያቱ ደግሞ እንደ ጉዳችኝ እያንዳንዱን ቆጥሬ አስረክባታለሁ። ስለዚህ እንግዲህ ካሁን በኋላ የራሷን ህይወት መመስረት አለባት እንጂ ወደ ራሴ ህይወት መምጣት አችልም ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ እጅግ በጣም የሚገርሙ ነገሮች ዛሬ ላይ ተከስተዋል ማለት ነው። አብርሃምም እንግዲህ በራሱ በኩል የሚወስናቸው ውሳኔዎች እንደተጠበቁ ሆኖ ነገር ግን አብርሃም ሊወስን የሚችል እጅግ በጣም ከባድ ውሳኔ ሊወስን ይችላል ብሎ እንግዲህ በጣም ብዙ ሰው ሐሳብ አስተያየቱን ሲሰጥ ነበረ። ምክንያቱም ደግሞ እንግዲህ አብርሃም ምንም አላሳምነውም። አብርሃም የምታደርጋቸው ነገሮች በተለይ እንግዲህ ሩታ እጅግ በጣም እየተጠራጠረ ይገኛል። ከዚህ በፊት የሆነውን ነገር በደንብ እናስታውሳለን። በተለይ እንግዲህ ሄርሜላ ያው በጣም ብዙ ነገሮችን ዋጋ እንደከፈለችለት ወይም ደግሞ ብዙ ነገር እንደሆነችለት በተደጋጋሚ ሲናገር ነበረ። እሱ ብቻ አይደለም እንግዲህ ሩታ ደግሞ በተቃራኒው ስትጎዳይ ነበረ። በጣም በተደጋጋሚ እንግዲህ እኔን ለመጉዳት ከፍተኛ ጥረት ስታደርግ ስለነበረ አሁን ላይም እንግዲህ የምታደርጋቸውን ነገሮች በተለይ ሩታ በፍጹም ነገር አላምንበትም ወይም ደግሞ ነገሮችን ልቀበል አልቻልኩም ብሎ እንግዲህ በግልጽ ሲናገር ነበረ። እሱ ብቻ አይደለም በጣም የሚገርማችሁ ነገር ያው እያንዳንዱን ስታነሳ በተለይ ሩታ እንግዲህ የተፈጠረው ነገር እስከዛሬ ድረስ እንደጸጸተኝና ካሁን በኋላ የራሴን ህይወት መመስረት እፈልጋለሁ ወይም ደግሞ ካንተ ጋራ ህይወቴን መቀጠል እፈልጋለሁ ብላ እንግዲህ ስታነሳ አብርሃምም ግራ ወደ መጋባት ደረጃ ድረስ ደርሷል። በተለይ እንግዲህ አንዳንድ እውነቶችን በደንብ አድርጋ ስትናገር ነበረ። ያው ከዚህ በፊት አንተም በድለኛል፣ እኔም በራሴ በኩል እጅግ በጣም የሚያሳፍር ነገሮችን አድርጌያለሁ። ስለዚህ ካሁን በኋላ ደግሞ እነሱ ነገሮች እንዳይደገሙ ለልጃችን ስንል ህይወታችንን እንግዲህ በአንድ ላይ መኖር አለብን፣ አብረን አንድ ላይ ሆነን ልጃችን እናሳድግ ብላ እንግዲህ ያመጣችው አይዲያ ደግሞ እጅግ በጣም ግራ አጋብቶታል። ምክንያቱም ደግሞ እንግዲህ ሩታ እንደዚህ አይነት ቃላቶችን ስትናገር ለመጀመሪያ ጊዜ ሆኖ አግኝተዋል ማለት ነው። ያው ከዚህ በፊት የተናገረችው ነገር ምንም እንኳን ከልጅ ጋር የሚገናኝ አልነበረም። በአሁኑ ግን ከልጅ ጋር አገናኝታ ካሁን በኋላ ልጃችን በመሃል መጎዳት የለበትም። እንግዲህ አብርሃም ካሁን በኋላ ከኔ ጋር መኖር አለብህ፣ ህይወታችን ማስተካከል እንችላለን፣ ነገሮችን እንግዲህ ተነጋግረን መፍታት እንችላለን ብላ እንግዲህ አንድ በአንድ ስትናገር ነበረ። እንግዲህ ሩታ ተቀይራለች የሚል በጣም ብዙ ሰውም እንግዲህ ይህንን ሐሳብ እየተጋራ ይገኛል። በሌላ በኩል ደግሞ እንግዲህ ተጠንቀቅ አብርሃም፣ አሁንም ሩታ ያሰበችው ነገር እጅግ በጣም ተንኮልና እጅግ በጣም ትልቅ ሴራ ነው። ይህንን ሴራ ደግሞ እንድታሴር ወይም ደግሞ እንግዲህ ይህንን ሴራ እንድታስብ ያደረጉት ሰዎች እጅግ በጣም ቅርብ ናቸው። ያው የምታውቃቸው ሰዎች ናቸው። እነሱም እንግዲህ እነ ዳኒና ሜሪ ናቸው። ሆን ብሎ ሩታን በደንብ አድርጎ እየተጠቀሙ ይገኛሉ። ስለዚህ እንግዲህ አንተ በተለይ ሳታስፈቅድ ወይም ደግሞ ምንም ነገር ሳትናገር ልጇን ወስደ እንደጠፋ በዛን ሰዓት ሴራ እያሴሩ እንደነበረና በዛን ሰዓትም እጅግ በጣም ስሜታዊ ሆኖ አብርሃምን ዋጋ እናስከፍላለን ብለው ሲናገሩ እንደነበረ ሰምተናል። ስለሆነ መጠንቀቅ ይኖርባል ብሎ እንግዲህ በጣም ብዙ ሰው ማሳብ አስተያየቱን ሲሰጥ ነበረ። እውነት ለመናገር እንግዲህ አብርሃም ምንም ነገር ማድረግም መሆንም አልፈለገም። ምንም አይነት ውሳኔ ምንም ነገርም አልወሰነም። እስከዛሬ ድረስ እንግዲህ በተለይ ሄርሜላንም ካንቺ ጋራ እቀጥላለሁ ወይም ደግሞ አንቺን አግብቼ ካንቺ ጋራ እኖራለሁ የሚለው ቃል ከአፉ አልወጣም። እሱ ብቻ አይደለም ሩታንም እንግዲህ ካንቺ ጋራ ታርቄ ህይወታችን በአንድ ላይ መመስረት ወይም ደግሞ እንግዲህ አንድ ላይ መሆን እንችላለን የሚለውን አይዲያም በጭራሽ አልሰጣትም። እንግዲህ ምንም አይነት ተስፋ ለሁለቱም አልሰጠም። ነገር ግን ያው በተደጋጋሚ የምትወቅሰው በተለይ አብርሃምን ሄርሜላ በደንብ ተስፋ ሰጥቶ የነበረ በተለይ ከካሜራ ጀርባ እጅግ በጣም ብዙ ነገሮችን ብሎኝ ቃል ገብቶልኝ ብዙ ነገሮችን እሆንልሻለሁ ብሎ እንግዲህ በጣም ብዙ ነገሮችን ሲለኝ ነበረ። እንግዲህ ይህንን ነገር ደግሞ ተስፋ አድርጌ እኔም ዋጋ ከፍያለሁ። ካሁን በኋላ ግን ከሱ ጋራ
መቀጠል አልፈልግም ብላ እንግዲህ በግልጽ ዛሬ ስትናገር ነበረ። እሱ ብቻ አይደለም እንግዲህ ሩታ ደግሞ ካንተ ጋራ መሆን እፈልጋለሁ፣ አብርሃም ካንተ ጋራ ህይወቴን መቀጠል እፈልጋለሁ። እንግዲህ ሄርሜላም አትፈልግም፣ ያው እንደምታየው በየቀኑ ስለምትጠራጠር ካንተ ጋራም መሆንም ስለማትፈልግ ነው እንጂ በጭራሽ አንተን ፈልጋ ወይም ደግሞ አንተን ወዳ አይደለም ብላ እንግዲህ በደንብ አድርጋ ስትናገር ነበረ ሩታ። እንግዲህ በጣም ብዙ ነገሮች ሀፐን እያረጉ ነው። ሩታን በራሷ መንገድ እንግዲህ በቻለችው መጠን ገፍታ ሄዳለች። እሱ ብቻ አይደለም እንግዲህ ሄርሜላን በራሷ በኩል በጣም ብዙ ነገሮችን ለማድረግ እየሞከረች ትገኛለች። እንግዲህ አብርሃም በዚህ ውሳኔ ላይ ቀርቷል ማለት ነው። ምን አይነት ውሳኔ ይወስናል? በዛሬ ዕለት እንግዲህ አብረን የምንመለከት ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮች ሲኖሩ ለዚህ ቻናል እንግዲህ በተለይ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጠብቁ፣ ወዲያው ለማድረስ ሞክራለሁ። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።